እኔ የምፈልገው ሀብቱም ንብረቱም ገንዘቡም ሁሉም ነገር ቀርቶብኝ ቢያንስ አባቴን ምንም ሰርቼ ምንም ሆኜ ባኖርኩት ባቆምኩት እሱ ነበር የምፈልገው። አይታይም ልጅን እየተንከባከብኩልህ እኮ እንዴት ነው ይሄ ሊሆን ይችላል? ለምንና እንዴት መጣሽ? ሚስት ናፍቃኝ ደውዬላት ነበረ። ከዛ ችግር ውስጥ እንደሆነች ነገረች። አንተ ደግሞ ሌላ ሚስት ስላለ መድረስ አልቻልክም። እኔ ደግሞ በሰዓቱ እሱን ማድረግ እችል ነበር መጣሁ። ምንድን ነው የምትይው አንቺ? በማያገባሽ ነገር ምንድን ነው የምትዘላብጂው? አይ እንግዲህ ሰለሞን አታብዛው እሺ። ይኸውልሽ ስላንቺ መጨነቅ አልፈልግም። ስለዚህ ተፈቸዋለሽ እያልኩሽ ነው። ሰማሽኝ አይደል? አይንሽ ማየት አልፈልግም ከዚህ በኋላ ተፈቸዋለሽ። ገባሽ አይደል? ተፈቸዋለሽ እያልኩሽ ካለ በዘኔ ሲጣርግን ምገልሽ። አንድ ነገር ልንገርሽ ሮማን፣ ድጋሚ ሲጥ አድርጌ ነው ምገልሽ እያልሽ ልታስፈራሪኝ አይገባም። እገልሻለሁ። ይኸውልሽ እጅሽን አንቺ ከላይ ላይ እያሱን መቼም ቢሆን አልፈታውም። ይሄን እንድታቂ ፈልጋለሁ። መቼም ሮማን በደንብ እስኪያገግም ድረስ እኔ ምንም አልለው። ለጊዜውም ቢሆን ፍቺውን ተኩት በቃ። ይሄን ነው አይደል ማወቅ የምትፈልጊው? አንቺ ልጅ ጤንነት አሳስቦሽ አትቀልጅ ባክሽ ጽናት። እኔ አንቺን በደንብ አቅሻለሁ። የሆነ እቅድ አቀደሽ ነው። ልክ ነሽ ሮማን፣ ግን ደግሞ እኔ እንዳንቺ ነገር ስጠነስስ አሉልም። አንዳንዴ እግዚአብሔር ይወደኛል መሰለኝ ነገሮች በጣም ይሳኩልኛል። ለምሳሌ ያሱ ድርጅቱ እንዳስተዳድረው ለኔ እንደሰጠው ማለት ነው። አታለሹ ድርጅቱ እንዲፈርምልሽ አደረግሽ። ስለዚህ ልታስረጅኝ ትችያለሽ። እና ያቀድኩት እቅድ የለም እያልሽኝ ነው? ንገሪኝ እስኪ። ይኸውልሽ ሮማን፣ ሁሉም ሰው እንዳንቺ ተንኮለኛ አይደለም። እሺ ይሄንን ደግሞ በደንብ ማወቅ አለብሽ አይደል? ሞኝ አይደለሁም ጽናት። እያንዳንዱን እቅድሽን አውቃለሁ። ልታታለኝ እንዳትሞክሪ። ይኸውልሽ በዚህ በትንሽ በቁጫሽ ጭንቅላትሽ ልታታለኝ እንዳትሞክሪ። ሮማን ለምን አታልልሻለሁ? ሲጀመር ምን እንዳይመጣ ጭራሽ ብለሽ እኛ ሌላ ቦታ እንድንኖር እያሱን እያስማማሽው ነው? አዎ፣ ምክንያቱም ሮማን እኔ አንቺን አይን በጭራሽ ማየት አልፈልግም። ይኸውልሽ ለመጨረሻ ጊዜ ነግርሻለሁ። ድርጅታችን ትተሽ እያሱንም ትፈቺውና ብን ብለሽ ከስጠፊያለሽ በህይወት እንድትኖሪ ከፈለግሽ ማለት ነው። ወይዘሮ ሮማን አሁንም እኔን እያስፈራራሽኝ ነው? አይ እየነገርኩሽ ነው ጽናት። እንደማላደርገው ብነግርሽስ? ትፈቺዋለሽ፣ ድርጅቱንም ትመልሻለሽ። በጭራሽ አላደርገው። ድርጅቱም ቢሆን ደግሞ የአባቴ ልፋት ነው። ተፈቸዋለች ጽናት። አባትሽ ነበረ መከራዬን የሚያሳዩ። አባትሽ ላይመለስ ሄዷል። ይኸውልሽ ስላንቺ መጨነቅ አልፈልግም። ስለዚህ ተፈቸዋለሽ እያልኩሽ ነው። ሰማሽኝ አይደል? አይንሽ ማየት አልፈልግም ከዚህ በኋላ ተፈቸዋለሽ። ገባሽ አይደል? ተፈቸዋለሽ እያልኩሽ ካለ በዘኔ ሲጣርግን ምገልሽ። አንድ ነገር ልንገርሽ ሮማን፣ ድጋሚ ሲጥ አድርጌ ነው ምገልሽ እያልሽ ልታስፈራሪኝ አይገባም። እገልሻለሁ። ይኸውልሽ እጅሽን አንቺ ከላይ ላይ እያሱን መቼም ቢሆን አልፈታውም። ይሄን እንድታቂ ፈልጋለሁ። መቼም
ጽናት ጽኑ እየሰማሽ ነው አይደል? አዎ እዚህ ነኝ ጽናት። ደህና ነሽ አይደል? የምን ደም ነው ጽናት? ምን ተፈጥሮ ነው እባክሽ ንገሪኝ። ሮቢ፣ እኔ ነገሩ እንዴት እንደተፈጠረ በጭራሽ ላምን አልቻልኩም። ሮቢ፣ ሮማን ነኝ ጽናት። እስቲ ቁጭ በይ አይዞሽ። ምንድን ነው ጽናት? ሮማን ነች። ወንድሜ ምን ተፈጠረው? አላውቅም ብሌን። አላውቅም ማለት ነው? የሆነ ነገርማ ተፈጥሯል። አላውቅም ትለኛለህ እንዴ? ይኸውልሽ ብሌን፣ እኔ እኮ እዚህ የመጣሁት የግድ መፈረም ያለብኝ ወረቀት ስላለ ነው። ይልቅ ተረጋጊና የተፈጠረውን አብረን እናያለን። እንዴት ነው የምረጋጋው ወንድሜ? እናቴ እኮ የሆነ ነገር ሆናለች። ቆይ እስኪ እሺ፣ ለምን ለማትነግረኝ? እሺ ደውለህ ምንድን ነው የነገሩ? ብሌን ተረጋጊ። በቃ እንድንመጣ ብቻ ነው የነገሩን። አይ ወንድሜ የሆነ ነገር አለ። አደጋ እኮ ስትል ሰምቻለሁ። ወንድሜ በፈጠረ ደውለህ ምን እንዳለ ንገረኝ እያልኩ ነው። እሺ ብሌን፣ እሺ በእናትህ ወንድሜ ንገረኝ። ንገረኝ፣ ቆይ ንገረኝ ወንድሜ። ምንድን ነው ያሉ ወንድሜ? በእናትህ ንገረኝ። እናታችን ላይ አደጋ ደርሷል። እናታችን ሞታለች? ብሌን እባክሽ ብሌን እባክሽ ተረጋጊና አድምጪኝ። ተጨንቀሽ እኔንም አታስጨንቅኝ እባክሽ ብሌን፣ ተረጋጊና ዝም በይ። ወንድሜ የእውነት ነው የምልህ፣ እኔ እናቴ ከሞተች ነፍሱ መኖር አልችልም። ተረጋጊ እባክሽ ብሌን፣ እናታችን ልትሞት አትችልም። በጣም ጠንካራ ሴት ናት። የነገር አብረን እንሄዳለን። ጽናትን መዛናት ያለችው። እሺ ምን ጽናት? አዎ ብሌን ተረጋጊ። ወንዱ ዘራፍ አካኪ ዘራፍ አይ አቤ ወይ ከልቤ እኮ ነው የምታስቀኝ። ቀልድ መሆኑ ነው አሁን በአንቺ ቤት? ቀልዱማ ያንተ ሽለላ ነው። ምን አለ እንደው ዱላ እንኳን ባትይዝ በቅጡ ብትሸልል ምን አለበት? ዱላም ባልችል ሽለላው ላይ በሰንፍ በምን ጎበዝ እንደሆንኩ ካንቺ በላይ የሚያውቃል አሁን ቀለምዬ። ባለጌ እንዲህ አፈን ስትከፍት ጋሽዬ ይሰማና ከዚህ ያባርራል። ከዛ በኋላ አንተን ማን ነው ከእንደዚህ ከነንቀልፍ የሚቀጥረሽ?
ጋሼ ከሰሙ ሁለታችንን ነው የሚያባርሩት። እኔ ደግሞ ከአንቺ ጋር ብባረር አግኝቼ ነው። ከኔ ጋር ብትባረር እንደው ምንም አይመስልም ሞይ ስለሽ። አብዬ ግን አስበው እስቲ ቀየው ጉድ ብሎ እኔ እናንተ ተጋብተን ልጆች ወልደን ምን ወልደን? አዎ ምን ነው እኔ መቼ አድጌ ነው የምወልደው? እና አትወልድም? አልወልድም። እሱን እናያለን። ምን አይነት ጅል ነህ ግን አንተ! ወይኔ ቀለም ከእንዳንተ አይነት ጋር ግን እኔ አንድ እርምጃ አልራመድም። እሺ ኧረ እኔ የምትወልጂ ከሆነ ከአንቺ ጋር የትም አልሄድም። እሱን እናያለን። እሺ እናያለን። ጥርግ በያ ልጅ ትላለች። እኔ ደግሞ እኔ ለራሴ ያልጠገብኩ ገና የሚራብ ልጅ ነው እንደማመጣው። ይቺ ከተኛውበት ትቀሰቅሰኛለች። እኔ ምን አይነት አለች? ጽናት አሁን እንዴት ነሽ? ሮቢ ግን ሮማን የምትተርፍ ይመስላል? ቆይ ጽናት ራስሽን ጥፋተኛ እያደረግሽ ባልሆነ ሮቤል እንዴት አድርጌ ነው ራሴን ጥፋተኛ እንዳልሆንኩ ማሳምነው? እቺ ሴትዮ እኮ እኔ ስሮጥ ስትከተለኝ ነው መኪና የገጫት። አዎ ምንድነው ሮቤል? እናቴስ ጽናት እንደዛ ትሽው ገደልሻት? የምትፈልጊውን ነገር አላገኘሽ? ምንድነው ብሌን? ራስሽን ለምን አታረጋግጥ? ዝም በል አንተ። አንድ ነገር ልትነግረኝ አልፈልግም። አሸርጋጅ ስሚኝ፣ አንቺኛዋ የምፈልጊውን ነገር አገኘሽ፣ ተሳካልሽ፣ ደስ አለሽ። ምንድነው የምፈልገው ብሌን? እኔ አንቺ እናት ለምን ብዬ ነው የምገላት? ልገላት ብፈልግ ደግሞ ገና ድሮ አድርገው ነበር። እባክሽ፣ ኧረ እባክሽ አስበሽም ነበር? ልቀቀኝ! አንድ ነገር እንዳትናገረኝ። ምን ሆነሽ ነው? ተረጋጊ እንጂ። እናንተ ሆስፒታል እኮ ነው ያላችሁ፣ ድምጻችሁን ቀንሱ እንጂ። ዶክተር፣ እናቴ እንዴት ናት? የማን ቤተሰቦች ናቸው? ቅርብ ሰዓት አሁን አደጋ ደርሶባት የገባችው ሮማን ልጆቿ ነው። ስለ እሱ አሁን እንኳን ይሄ ነው ብዬ መናገር አልችልም። ትንሽ ከበድ ያለ አደጋ ነው የደረሰባት። እናንተ በትዕግስት ጠብቁ ባካችሁ። እናቴ አንድ ነገር ብትሆን አልለቅሽም። አንድ ነገር ብትሆን የሆነ ነገርማ ዛሬ ማግኘት አለብኝ። ሚስጥርሽን እየፈለኩ። ቆይ እጅ ከፍንጅ እንኳን ሲይዝ ትንሽ አታፍርም? እኔና አንቺ ጋር እኮ መተፋፈር ከቀረ በጣም ሰነባብቷል እኮ። እሺ አሁን ከክፍል ይውጣ። ከመውጣቴ በፊት ይሄ ምንድን ነው? እዚህ ነው ያገኘው አይደል? አምጣው ወረቀቱን ስጠኝ። ካሰብኩሽ በላይ ውሸታም ነሽ። ለካ ከውጭ መጣው ያልሽው ተጠርዘሽ ነው። አያገባህም። አትሳሳች፣ ያገባኛል። ደግሞ ከሀገርሽ የተባረርሽው አደንሳጭ እጽ ተይዘሽ እንደሆነ ገብቶኛል። ይበልጡን አሁን ፈራሁሽ። ቆይ ልታስፈራራኝ የሞከርክ ነው? አዎ ተጠርዤ ነው የመጣሁት፣ ያውም በአደንዛዥ እጽ እና ድጋሜ ደግሞ አልሄድም። ታዲያ ምን ይሁን? እሱ ብቻ አይደለም ሳሉ፣ መሄጃ ምንም አይነት ቦታም ገንዘብም የለሽም።
ያለሽ ይሄ ቤት ብቻ ነው። ተጠንቀቂ። ትሰማኛለህ? ከዚህ በላይ የምታወራ ከሆነ እኔም የማውቀውን ሁሉ ማውራት ጀምራለሁ። እሺ? ፈሪ ነሽ፣ አታደርጊውም። ከዚህ ቤት ሳላባረሽ ጎዳና ሳትወጪ በፊት ጸባይሽ የምታስተካክል ይሻልሻል። ቆይ ጠብቀኝ፣ ህይወትን ነው ማበላሽ። ጭራሽ ከኔ ጋር እንደዚህ አይነት ቀልድ ጀመርክ እንዴ? ቆይ ባልሰራልህ ሳሮን አለሽ። ጽናት እዚህ መሆን የማትፈልጊ ከሆነ አሁን የቤት መሄድ እንችላለን። በጭራሽ ሩቢ የትም አልሄድም። እዚሁ ፊት ለፊት ቁጭ ብዬ መኖሯንም መሞቷንም ማረጋገጥ እፈልጋለሁ። የትም ሽሽት አልሄድም። ግን ጽናት በጣም አዝነሻል አይደል? ይገርማል አይደል? አዎ አዝኛለሁ። ለምን ጽናት? ሮማን እኮ ናት። ማለቴ ያንቺ ማዘን በጭራሽ አይገባትም። ለዛውም ልገድሽ መት አስበሽዋል ጽናት? እሷን እኮ መኪና በገጫት ኖሮ እኮ በሷ ቦታ አንቺ ነበርሽ። አዎ እዛ ጋር መኪና ገጭቶ ስትሰቃይ ሳይ ያባዬ ብዙ ስቃይ ታየኝ። የእሷ ማለት በጣም ትንሹ ስቃይ ነው። ያንን ማየት ደግሞ እጅጉን ያማል። አባዬ በጣም ብዙ ተሰቃይቶ ነበር። ስለዚህ በጭራሽ ማሞት የለባት። ለዛ ነው ያዘንኩት። በጣም አዝናለሁ ጽናት። አይዞሽ። ጽናት አንዴ ላውራሽ። ሰምዬ እዚህ ነሽ? እያሱ እስካሁን አዲስ ነገር የለም ማለት ዶክተሮቹ ምንም አላሉ? እስካሁን ምንም ነገር የለም። ይልቅ እናቴን እንዲያረጋት ሹፌር ተይዟል እስካሁን? አዎ ጣቢያ ነው ያለው። እኔም ደግሞ ስረጋጋ ሄጄ ቃል እንሰጣለሁ። አዎ እኔም ስለዚህ ጉዳይ ላናግርሽ ነው መጣጤ። ስለ የትኛው? ቆይ ከእናቴ ጋር በዛ ሰዓት ምንድን ነው የምትሰሩት? ያውን ብቻችሁን? እያሱ ይኸውልሽ ጽናት ምንም ነገር እንድትዋሽኝ አልፈልግም። እንደዛ ከሆነ እኔ አሁን ምንም ልነግርህ አልችልም። ምን ማለት ነው አልነግርም ማለት? ጽናት ንገረኝ እንጂ። ጽናት እያናገርኩሽ አለ እንዴ? እንግዲህ እንደነገርኳችሁ ነው። ለእናታችሁ በአስቸኳይ ፕላስ ደም ያስፈልጋታል። ኬት ነው የሚመጣው? ወንድሜ በእናትህ ሄደን በጣም እየፈለግኩ ነበር እኮ። ዶክተር ምን ነው የተፈጠረ ችግር አለ እንዴ? የተፈጠረ ነገር አለ እንዴ ብለኝ? ወንድሜ ለማየ ደም ያስፈልጋታል እያሉ ነው። አልገባኝም። በላይ እንደነገረች ነው አቶ እያሱ። ለእናትህ በአስቸኳይ ፕላስ ደም ያስፈልጋታል። በአስቸኳይ እኛ አለናል እንዴት ታዲያ? በላይ መስጠት አትችልም። የደም አይነቷ ከሮማን ጋር አይመሳሰልም። የኔ አይሆንም?
አንተም በህክምና ክትትል ውስጥ ስላለ ደም መስጠት አትችልም። በጣም ይቅርታ። እሺ ታዲያ አሁን ምንድን ነው የሚሻለው? አሁን ከየት ነው ፕላስ ደም የሚመጣው? በግማሽ ሰዓት ውስጥ የሚሰጣት ሰው ማፈላለግ አለባቸው። እኛም የቻልነውን እናደርጋለን። እንግዲህ ፈጣሪ ይርዳችሁ። አሚን ዶክተር፣ እናመሰግናለን። ወንድሜ ቆይ እስኪ አሁን ከየት ነው የሚመጣው ፕላስ? አላውቅም ብለን የሚፈልገው ማንን ስለምጠይቀው ነው? አባቴ አንድ የምነግርህ ነገር ነበረኝ። ምንድን ነው የኔ ቆንጆ? ባለፈው ዶክተሩ ብዙ ተስፋ እንደሰጠን አስታወስክ አይደል? ብዙ ነገር ልረሳ እችላለሁ። ይህን ግን በፍጹም አልረሳም። እንደ እግዚአብሔር ፍቃድ ህክምናውን ስጨርሽ ግን ልጅ ልናገኝ እንችላለን። አዎ የኔ ፍቅር። አንቺ ምን ልታወሪ ነበር? እኔም ለምን እንደሆነ አላውቅም ከሌላው በተሻለ ጊዜ ልጅ የምናገኝ እየመሰለኝ ነው። እና ደግሞ የእናትም ጉዳይ። እናቴ ምን እድል ታሟል አይደል? ቢመጡ ብዬ እያሰብኩ ነው። እድል እባክሽ። አሁን ያለን ሰላም ከሁሉም ነገር ይበልጣል። ግን እኮ እናት እሺ ባካችሁ፣ ዛሬም እንደለመዳችሁት እየጨቃጨቃችሁ ነው። የምን ጭቅጭቅ ነው ሳሪ? እኔና ሰሌ ስንጨቃጨቅ አይተሽን ታውቂያለሽ? ሐኪም ቤት መሄድ የሰለሞን እናት ደግሞ ሁሌ እንወልዳለን ማለት ይሄ ጭቅጭቅ አይደለም። ሳሪ እረፊ። የሚባልና የማይባል ነገር ራሱ ለይ። አይ ታውራት ያት ታዲያኛ ወሬ ከሰልችሽ ለምን በመጣሽበት ሀገር አትመለሽም? አረ ይሻላል። ወይም ደግሞ ባለሽ ገንዘብ ባለ 5 ኮከብ ሆቴል መያዝ ትችያለሽ አይደለም እንዴ? ውይ የእናንተ ጭቅጭቅ ራሱ አስፈሪ ትዳር ነው የሚመስለው። አስፈሪ ትዳር? አስፈሪ ትዳር ስትይኝ የሆነ ነገር ትዝ አለኝ። ሰለሞን ስለ አስፈሪ ትዳር የምታውቀው ነገር አለ? ማነው በአካድሚው ረጅም ስለ አስፈሪ ትዳር ሳወራ የደወለው? የስራ ስልክ ነው። እንደዛ እንደሆነ ተስፋ አደርጋለሁ። ውይ ሳሪ፣ ኧረ ዝም በይ አንቺ። ላወራሽው እኔ ራሱ ደከመኝ፣ ውሃ ጠማኝ። ቀለም ቀለም እዚህ የለችም፣ ግቢ ናት መሰለኝ። በቃ ራሴ ሂጅ ላምጣ። በጭራሽ አይሆንም። ይሄን የመሰለ ባል እያለሽ አንቺ ለምን ትነሻለሽ? እንዲያ እኔ አመጣለሁ። እንዴ ጓደኛዬ፣ ምን አድርግ ነው የምትይው ባሌን? እንዴ ምን ችግር አለው? ስለተቀራረብን እኮ ነው። ቢሆንም እንዴ ሳሮን ምን እያደረግሽ ነው? የሰለሞን ስልክ እኮ ነው። እባክሽ በተደጋጋሚ እየተደወለ እኮ። የስራ ስልክ ይሆናል። አስቀምጪው እና ይሆናል። ቼክ እናድርገውና ሰው እኔ እንዲህ አይነት ነገር አድርጌ አላውቅም። ውይ ድል በእናትሽ ለጨዋታ አስቀምጪው። በእናትሽ ሳይመጣ አንቺ ደግሞ ያሽዋሹ። ሄሎ እድል ምን እያደረግሽ ነው? አይ ምንም። በተደጋጋሚ ሲደውል እኮ ቻርጅ ላይ ነው ልልል ነው ያነሳሁት። እሺ በቃ ገባኝ። እኔ አዋራቸዋለሁ። ሳሪም ነይ። እጄን ሳሮን፣ እርግጠኛ ይሄ ስራ ያንቺ ነው? ሚስቴ እንደዚህ እንደማታደርግ እርግጠኛ ነኝ። እባክህ በቅርብ ለምትፋታው ሚስቴ አትበል። ቆይ ከህይወቴ እንድትወጪ ምን ያህል የምትፈልጊው? ከተኩስ ሰዓት በኋላ የተለመደ ቦታ እንገናኝ። ቢጠቅኝ ነው። ገባኝ። ስለዚህ ምንም ማድረግ አልችልም። እንደሱ ጊዜ ነበርክ እንዴ? የፈለኩ ነበር። ውስጥ ምን አዲስ ነገር አለ? እስካሁን
እስካሁን ምንም አዲስ ነገር የለም። አንተ ጋርስ? ምንም የለም። በቃ ምንም ማረጋጋትኝ። እንደዚህ አትበል እያሱ እባክህ። ዶክተሮቹ ማግኘት አቅቷቸዋል። እኛም እንደዛው። ምንም ነገር ማግኘት ካልቻልን ደግሞ በቃ እኔ እያየ እናቴን ማጣቴ ነው። እኔ ምን ማለት እንዳለብኝ እራሱ አላውቅም። ምንም ማለት አይጠበቅብሽም ጽናት። ታውቂያለሽ፣ ቤተሰቦቼን በቅርቡ ነው ያገኘኋቸው። ገና አልጠገብኳቸውም እኮ እናቴን እህቴን ገና አልጠገብኳቸውም። እዚህ ጋ ያማል። ለማንኛውም መጣሁኝ፣ የሆነ ቦታ ደርሼ ልምጣ። ወዴት ነሽ? አይ አልቆይም፣ አይዞህ መጣሁ። አሁን ለእነትዬ እኔ ምን ብዬ ነው የምነግራቸው? እኔ ወጣት ቀለም ታያቸው እንግዲህ እንደምታውቁት ለአቅመ እርግዝና ስለደረስኩ ወጣት ነው ያልኩት። ወይ ጉድ! ለማረጥ የደረስኩ ሴትዮ ወጣት። እንደሱ አይሆንም። እኔ አሮጊቷ ቀለም ታያቸው አሮጊት ካልኩማ ደግሞ አቤ ይነቀኛል። እንደሱም አይሆንም። አያየ ወይ ጉድ! ወጣትም ብላ አይሆንም፣ አሮጊትም ብላ አይሆንም። ምን አይነት ጣጣ ነው እናት! ደግሞ ጋሽዬ ቢሰሙ ራሱ ማርገዜን ከዚህ ቤት አያባረሩኝ። ምን አይነት ጥንቅጥ ውስጥ ነው ግን የገባሁት? ኧረ እግዚኦ፣ ኧረ እግዚኦ፣ ኧረ እግዚኦ። እስቲ ቆይ ለማንኛውም ራሱን አቤን ላማክረው። አቤን ላማክርና የሚለኝም ብሰማ ነው የሚሻለው። እንኳን ደህና መጣ ሰላም። ሳሩን አትቀባጥሪ። ትናገሪው ነገር ካለሽ ተናገሪ። ሰው ሊያይን ይችላል። ምን ያደነባበራል? በመደባበቅ እንደሆነ የተካንክበት ነው። ከዚህ በላይ አልታገስሽም። ምንድን የምትፈልጊው ከኔ? እናንተ ያላችሁ እኔ ግን የሌለኝ አንድ ነገር አለ። ስለዚህ እሱን ትሰጠኛለህ፣ ሰላምን እሰጥሃለሁ። ምንድን ነው እሱ? ቤታችሁን በስሜ እንድታዞርልኝ እፈልጋለሁ። ምን? እንዴ ጽኑ፣ በዚህ ችኮላ ወዴት ነው? ወደ ውስጥ። አዲስ ነገር አለ እንዴ? አይ ምንም አዲስ ነገር የለም ሮቤል። ቆይ ለሮማ እንደሚሰጣት እነ እያሱ ወይም ደግሞ ዶክተሮቹ አገኙ? አይ በጭራሽ አላገኙም። ግን ደግሞ እኔ ልሰጣት ነው። ምን? አዎ። ምን እያልሽ ነው? አዎ ሮቤል፣ እኔ ልሰጣት ወስኛለሁ። እንዴ አብደሻል እንዴ? እንዴ አላበድኩም ሮቤል። አንድም ይሄን ነገር እያደረግኩ ያለሁትኝ አንድም ለእያሱና ለብሌን ብዬ ነው፣ ሁለተኛ ደግሞ ለራሴ ስል።
ሮማን በጭራሽ መሞት የለባትም። ሞተሽ ማለት ደግሞ አረፈች ማለት ነው። እኔ ደግሞ እንድታርፍ አልፈቅድላትም። እያንዳንዱን ነገር እንደዚህ ፊት ለፊት እያየኋት መሰቃየት አለባት። ያንን ለማድረግ ደግሞ እኔ ደም መስጠት አለብኝ። ደማችን ተመሳሳይ ነው። እሺ እኔ ምንም አልልሽም። ብቻ ግን አስቢበት። አስቤበታለሁ ሮቤል፣ ወስኛለሁ። በቃ ደሜን ግዴታ መስጠት አለብኝ። መኖር አለባት። እንድትሞትማ በጭራሽ አልፈቅድላትም። እና ጋሼ እድል ወይ የሆነ ነገር ልነግራችሁ ነበር። ምንድን ነው? ነገር ተናገር እንጂ ቀለም እየጠበቅንሽ እኮ ነው። እንግዲህ እዚህ ቤት ከገባው ብዙ አመታት ሆኑ። ያው ለእናንተም እንደ እናታችሁ ነበርኩ። አረ ቀለም ዙሪያ ጥምጥምሽን ትተሽ ዋና ሀሳብሽን ተናገሪ። ምንድን ነው ቀለም? ሳሮን እስኪ ዝም በይ ንገሪ። እናንተም ብትሆኑ አንድ ቀን የሰው ቤት መስሎ እንዳይሰማኝ አድርጋችሁኛል። በጣም ጥሩ ሰዎች ናቸው። እድልዬ አንቺም ዘርሽ ይብዛ። በጣም ጥሩና መልካም ሴት ነሽ። ጋሼም ቢሆኑ እርስዎ መልካም ሰው ኖት። ቀለም ንገሪን፣ አይዞሽ። አይ ተውት በቃ ሌላ ጊዜ እነግራችኋለሁ። እንዴ ቀለም ንገሪን እንጂ ምንድን ነው? እየጠበቅንሽ እኮ ነው። በቃ ትችዋለሁ። ሌላ ቀን እነግራችኋለሁ። ድሮንም አታርዚም ስላት መጀመሪያ አልነገርም አትልም ነበር? ምን ሆነ ይመስልሻል? ምን አውቄ እንዴ? ምን ልትሄድ እኮ ነው? ለምን? እንዴት? እኔ ያው እንግዲህ ካነጋገሩ የተረዳሁት እማዬ እናቴ ወይኔ ጉዴ ፈላ። አምላኬ 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 እባክህ የዛሬን ብቻ እናቴ ማርልኝ እባክህ አባቴ ቅር በለኝ እባክህ። እኔ አልችልም እማዬን እባክህ የእኔ አባት እግዚአብሔር ለዛሬ ብቻ ማርልኝ እባክህ እናቴ። ምንድን ነው የማደርገው? አሰሪው ጭንቅላትሽን ብሌን አሰሪው። ምንድን ነው የማደርገው? ወንድሜ እማዬ ምንድን ነው የማደርገው? እኔ አልችልም አምላኬ። በማልችለው ነገር አትፈትነኝ።
እባክህ ለዛሬ ብቻ ማርልኝ እባክህ እባክህ አምላኬ። እንዲህማ ጉዳት አታደርገኝም፣ እንዲህማ አትሰራልኝም። እባክህ እባክህ እንዴት ነው የማደርገው? አይ ትነሳለች 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 ትነሳለች። ወንድሜ እማዬ ትነቃለች አይደል? እማዬ ትነቃለች አይደል? ንገረኝ አምላኬ ምን በደልኩ? አምላኬ በፍጹም እማዬ እናቴ ምንድን ነው የማደርገው? ምንድን ነው የምፈጥረው? ምንም እኔ ምንም አፍ የለኝም። አምላኬ ምን በደልኩ? አምላኬ በእናቴም አትፈትነኝም፣ የኔ አባት እባክህን አምላኬ እባክህን ይቅር በለኝ። በምንም ነገር ይሁን በቃ ይቅር በለኝ አምላኬ፣ በእናቴ አትፈትነኝ እባክህ። እኔ አልችልም። እናትዬ ምን አባቴ ልሆንልሽ? ምን አባቴ ላድርግልሽ? እኔ አልችልም። ወንድሜ እናታችን ወንድሜ እናቴን ወንድሜ እኔ አልችልም። ምን አድርገን ነው ፈጣሪ? ምን አድርገን ነው የሚቀጣን? በእናታችን እንዴት ናችሁ? ዶክተር ምንድን ነሽ? እናቴ ደህና ናት? አሁን በጥሩ ሁኔታ ላይ ትገኛለች። በጥሩ ሁኔታ ላይ ያልሽን ዶክተር? ህይወቷን ማትረፍ ችለናል። ዶክተር እየእውነት ነኝ። በጣም ነው የማመሰግነው። በጣም አይ እኛ ምንም አላደረግንም። መመስገን ካለባትም ጓደኛችሁን አመስግናት። የምን ጓደኛ ዶክተር? አልገባኝም። ስለምን ጓደኛ ነው የምታወሪው? ምናልባት እሷ ደም መስጠት ባትችል እናታችሁ በቤቱ ማቆየት ከባድ ይሆን ነበር። የምን ጓደኛ ነው? ጽናት? እንግዲህ ፈሳሽ ነገር ጠጭበት። እሺ ደም ለግሳ በህይወት እንድታርፍ ያደረገቻት እሷ ነች። እናመሰግናለን። ጽናት